ተመልከቱ። ይሄኔ ቆንጆ እንዴት ነው የሚያምረው! ይሄኔ መሰለ ልጅ ላይ እኮ ነው ሞድ ያዘችው። ቆይ ዛሬ በጣም ከብዙ ሰው ጋር ልጣላ ነው። ፋራ ነው እንዴ ምን መስላችሁ? እኔ በጣም ይቅርታ አድርጉልኝ የጨረቃ ቤተሰቦች። በዚህ ሐሳቤ ብዙዎቻችሁ ትጋሩኛላችሁ ብዬ አስባለሁ። ተመልካች እንዴት ነው የማይከበረው? ልጅቷ የምትናገርበትን ቃና ወይም እቺ ቪዲዮ ቀራጯ ስሟን አብሳላት ነው ያሉት። እንደው የሰይጣን ስራ ነው የምትሰራው፣ ግን ስሟ ሌላ ነው። እስቲ በጣም ነው የሚያምረው። እኔ ያለሁለት የኔ ቆንጆ ድምፅ አቀራረጽሽ ራሱ ድራማ ልትሰሩ እንዳሰባችሁ የሚያስታውቅ ድምፅ አቀራረጽ፣ በጣም የሚያስጠላ የወረደ ስራ። እንዴት ይዛችሁ መታችሁ? ተመልካች እንዴት እንደማይከበር በጣም ነው ግራ የሚገባኝ። እኛ የእነ አብርሃምን ቪዲዮ ማየት ያቆም ነው ወይም ደግሞ ያስጠላን ትዳር ላይ ፍቅር ላይ የሚሰሩት ማይረባ የሆነ የወረደ ቆሻሻ ድራማ ስለሚያስጠላን ነው። እኛ እናንተ ጋር መተን እናንተን ፍቅራችሁን፣ ደስታችሁን፣ በጣም ብዙ ነገሮቻችሁን ስለምንጋራ ስለምታስደስቱን እየመጣን የምናያችሁ እንጂ የሚታይ ነገር ጠፍቶ ወይም አተን አይደለም። ተመልካች ልታከብሩ ይገባል። ብሩክ የሰራው ዛሬ ይዘህ የመጣው ነገር በጣም የሚያስጠላ። እኔ በሁለቱም መሃል ቆሜ ለሁለቱም አንድ ሚዛን ሳላዛንፍ እማወራ ልጅ እንደሆንኩ ታቆኛላችሁ። ግን የእውነት ዛሬ ሃይሚ በጣም ነው ያሳዘነችኝ። በዚህ ተንከሲስ በማይረባ ድራማቸው በዚህ ደረጃ ለመናገር የምትፈልገውን ነገር እንኳን ባለመረዳት ውስጥ ሆኖ ልታስረዳው ስትሞክር ሳያት በጣም ነው ያሳዘነችኝ። እውነቴን ነው የምነግራችሁ። ብሩክ እኔ ነገ ከነገ ወዲያ አውቄ ነው ላስቀናሽ ነው ይሄን ሁሉ ነገር ያደረግኩት አንቺን ወደ እኔ ለመመለስ ነው ብለክ እንደምትመጣ ቃለሁ። በነገራችን ላይ እንደምትመጣ ቃለሁ። ግን አሁን በአንድም በሌላም አንተም እሷም እየተናገራችሁ ልጅቷ አእምሮ ውስጥ እየፈጠራችሁት ያለው ነገር ዋጋ ያስከፍላችኋል። ስነ ስርዓታችሁን ያዙ። ቆይ የጨረቃ ቤተሰቦች፣ የምወዳችሁ ተመልካቾቼ፣ ዛሬ እንደኔ ሃይሚ ያሳዘነችው ሰው አለ? ዛሬ ብሩክ እያተለተለ ይዟት የመጣችው ሴት እንደኔ ያቃጠለችው ሰው አለ? ብሩክ የሰራው ስራ ከጀርባው ለመሆኑ ምንድን ያለው የሚለውን ለመስማት ይሄን ቪዲዮ ነክታችሁ እስከመጣችሁ ድረስ የትም ሳትሄዱ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ እስከ መጨረሻው ድረስ ይሄን ቪዲዮ መመልከታችሁን እንዳትረሱ። በጣም ብዙ ነገሮችን እናገራለሁ። አብራችሁኝ እስከ መጨረሻው ቆዩ። አዳዲሶች ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። የማንነት ትክ የየው ገዳማይ ተመልከቷት በእናታችሁ እንዴት እንደምታሳዝነች ልጁ። የኔነት ኩራት የየው ገዳማይ ያለህኛ ተውነ የየው ገዳማይ የመንፈስ ጽናት የየው ገዳማይ እንክፉ መጣ። ከዚህ በኋላ የሚፈጠረውን በደንብ ተመልከቱ። እኔ በደንብ እመለሳለሁ። ሳትነካኝ ቁጭ ብለህ አውራኝ። ሰላም በላችሁ። ቆይ እኔ በጣም ይቅርታ አድርጉልኝ። ብሩክ ምን አስበክ ነገ ከነጎዲያ ምን ልትፈጥር አቀደክ ይሄን ነገር ያደረክ እንደሆነ ወይም እንዳደረክ አልገባኝም። በ10 ጣቴ ይውላችሁ። በነገራችን ላይ በ10 ጣቴ ብሩክ እንደዚህ አይነት ስራ እንደማይሰራ አረጋግጬ ልፈርምላችሁ እፈልጋለሁ። የጨረቃ ቤተሰቦች ዛሬ በጣም ብዙ ነገር የልቤን ልናገር ነው የመጣሁት። የምትቀየሙ ወይም የምናገረው ነገር የሚያስቀይማችሁ ሰዎች ከወዲሁ ይቅርታ አድርጉልኝ። ምክንያቱም እውነቱን መናገር ስላለብኝ። ምን አስቦ ከምን አንጻር አይቶት እንደዚህ ማድረግ እንደፈለገ ባይገባኝም ስንትና ስንት ሃይሚን ለማሳመን ማለት ሃይሚ ከዚህ ሐሳቧ ወይም ከዚህ ድርጊቷ እንድትቆጠብ የሚያደርጉ በጣም ብዙ ነገሮችን ማድረግ ስትችል ለምን በዚህ ደረጃ እንደዚህ አይነት ነገር አድርገህ መምጣት እንደፈለግ አልገባኝም። ብሩክ በጭራሽ አልገባኝም። አንተ እንደዚህ አይነት ሰው እንዳልሆንክ ሁላችንም እናውቃለን። ግን
እንደው ለድራማም ወይም ደግሞ ሃይሚን ወደ ራሷ ለመመለስም ቢሆን ስንት ማድረግ የምትችላቸው ነገሮች እያሉ በዚህ ተንከሲስ ልጅ ሃይሚን ለማቃጠል ሃይሚን ለማስቀናት መሞከርክ በጣም 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 አናዶኛል። የእውነቴን ነው የምነግራችሁ። ምን አላቅም ለማለት ነው የተፈጠረ ያለው ነገር። አዳምጡ። ምን አውቃለሁ? አዳምጡ በደንብ። አታውቅም። ይሄ ቆንጆ እንዴት ነው የሚያምረው! እኔ መሰለ ልጅ ላይ እኮ ነው ሞዴል ያለውለት ደግሞ ሲያምር። እሺ ካሜራ ደቅነሽ የመጣሽው ለዚህ ነው? እኔ መሰለ ልጅ ላይ ታታቂ ምናምን ነው? ታምራላችሁ። የአብርሃምና የሳራ ያደርግላችሁ። ግን ያለብህን ችግር ብትፈታ መጀመሪያ ደስ ይለኛል። አዳምጡት በደንብ። ራስህ ላይ በዚህ ልክ ግፍ አታስቀምጥ። አይደለም አዳምጡ። ጥያቄ ያለብኝ ሃይሚ፣ ምን አይነት ጥያቄ? እሺ አሁን ከአብሳላት ጋር እንደዚሁ እንኳ አይደል? ለምን ያናድሻል? አንቺ ኦልሬዲ አትፈልጊኝም። ለምን ትናደጃለሽ? እኔ ካልፈለግሽ ለምን ትናደጃለሽ? ብሩኬ በምን አይነት አይምሮ ነው እያሰብክ ያለው? ግን የእውነት እንዴት ምንም አይመስላትም? የእውነት በጣም ጠልታኛለች ብለህ እንዴት ልታስብ ትችላለህ? በዚች በትንሽ ነገር እንዴ አትፈልጊኝም ማለት ጠርታክ እንደዚህ አይነት ነገር ተልኮላት ወይም እንደዚህ አይነት ነገር ደርሷት ጠርታክ ይሄ ነገር ምንድን ነው ብላ መጠየቋ ብቻ ለአንተ ያላትን ቦታ እንዴት ሊያሳይህ አልቻለም? እንዴት ነው? እኔ አንዳንድ ወንዶች ግን በጣም ነው የሚገርመኝ። እውነቴን ነው። በጣም ይቅርታ አድርጉልኝ የጨረቃ ቤተሰቦች። ሃይሚ እንደዚህ ብላ ገፍታ ጠርታ ትላንትና እንግዲህ እንዴት እንዳባረረችው አይተናል። ያንን ቃል አፈርሳ ዛሬ ይሄንን ነገር ልታሳየውና ምንድን ነው ብላ ለመጠየቅ መጥራቷ ብቻ ለሱ ያላትን ስሜት ለሱ ያላትን ቦታ እንዴት ሊያሳየው አልቻለም? ይሄ በጣም የብዙዎቻችሁ ጥያቄ ነው። አውቃለሁ ብሩክ እንደዚህ የምታደርግ ልጅ እንዳልሆን አውቃለሁ። በ10 ጣቴ እፈርማለሁ። ግን በዚህ አይነት መንገድ እሷን ለመፈታተን መሞከር ምን ማለት ነው? አብሳላት የምትባይ እኔ ስምን መላክ ያወጣዋል ሲባል ነበር የምሰማው። አንቺ ስራሽ ሁሉ የሰይጣን የሆነብሽ ልጅ ምን እንደው ፋራ ነው እንዴ? ምን መስላችሁ? እኔ በጣም ይቅርታ አድርጉልኝ የጨረቃ ቤተሰቦች። በዚህ ሐሳቤ ብዙዎቻችሁ ትጋሩኛላችሁ ብዬ አስባለሁ። ተመልካች እንዴት ነው የማይከበረው? ልጅቷ የምትናገርበትን ቃና ወይም እቺ ቪዲዮ ቀራጯ ስሟን አብሳላት ነው ያሉት። እንደው የሰይጣን ስራ ነው የምትሰራው፣ ግን ስሟ ሌላ ነው። እስቲ በጣም ነው የሚያምረው። እኔ ያለሁለት የኔ ቆንጆ ድምፅ አቀራረጽሽ ራሱ ድራማ ልትሰሩ እንዳሰባችሁ የሚያስታውቅ ድምፅ አቀራረጽ፣ በጣም የሚያስጠላ የወረደ ስራ እንዴት ይዛችሁ መታችሁ። ተመልካች እንዴት እንደማይከበር በጣም ነው ግራ የሚገባኝ። ሃይሚን ብሩክም እኔ ዛሬ ብሩክ ላይ ነኝ። በደንብ አድርጌ ብሩክ ላይ ነው በደንብ መሄደው። ሃይሚ ምንም የምታውቀው ነገር የለም። አይኖ ትላንትና ውጪ እንዲያደር ማድረጓ በጣም ስህተት ነው። ምክንያቱም ይህ ልጅ የት ሂድ ብላ ነው ከቤት አባራ ወይም አስወጥታ ኦኬ ጓደኞቹ ጋር ሊሄድ ይችላል ምናምን። እንደዚህ አይነት ነገር አላደረገም። እሱ እኮ ግን ምንድን ነው እየሰራችሁ ያላችሁት? እንዴት ነው የማታከብሩን? እኛ ተመልካቾቻችሁ እናንተን ብለን የምንመጣው። በነገራችን ላይ በጣም ብዙ መናገር የምፈልገው ነገር አለ። ግን እኛ የእነ አብርሃምን ቪዲዮ ማየት ያቆም ነው ወይም ደግሞ ያስጠላን ትዳር ላይ ፍቅር ላይ የሚሰሩት ማይረባ የሆነ የወረደ ቆሻሻ ድራማ ስለሚያስጠላን ነው። እኛ እናንተ ጋር መተን እናንተን ፍቅራችሁን፣ ደስታችሁን፣ በጣም ብዙ ነገሮቻችሁን ስለምንጋራ ስለምታስደስቱን እየመጣን የምናያችሁ እንጂ የሚታይ ነገር ጠፍቶ ወይም አተን አይደለም። ተመልካች ልታከብሩ ይገባል። ብሩክ የሰራኸው ዛሬ ይዘህ የመጣኸው ነገር በጣም የሚያስጠላ ከዛች ተንከሲስ ልጅ ጋር የማይሰራ ስራ ነው የሰራው። ይሄ ነገር በጣም በጣም አስብበት፣ ይታረም። ተመልከቱ። ይሄኔ ቆንጆ እንዴት ነው የሚያምረው! ይሄኔ መሰለ ልጅ ላይ እኮ ነው ሞዴል ያዘችው። ቆይ ዛሬ በጣም ከብዙ ሰው ጋር ልጣላ ነው። ውድ የጨረቃ ቤተሰቦች እንግዲህ ከዚህ በኋላ በምናገረው ነገር ማስቀየማችሁ ሰዎች ከወዲሁ ይቅርታ ጠይቃችኋለሁ። እንደዚህ አይነት ድራማ እየሰራችሁ በፍቅር መሃል በትዳር መሃል በነ ጨረቃዎቹ ብቻ አይደለም በጣም ብዙ ሰዎችን እናያለን። በነ አብርሃም ሄርሜላ የምትባይ ልጅ በነዚህ መሃል እንደው ስምሽን እኔ ስምን መላክ ያወጣዋል ሲባል ነው የማውቀው።
ስራሽ የሰይጣን ስምሽ አብሳላት የምትባይ ሴትዮ የእውነት ሴት ሆነሽ ሴት ልጅ ላይ እንደዚህ ድራማ የምትሰሪው ነገ ከነገ ወዲያ የማይደርስብሽ ይመስልሻል? ነግበኔ የሚባለው ነገር ዞሮ አንቺ ጋር እንደማይመጣ በምን እርግጠኛ ሆነሽ ነው? አንቺ ጋር ባይመጣ የምትወልጃት ሴት ልጅ አታሳስብሽም? የእውነት እንዴት ነው ጭንቅላታችሁ የሚታዘዘውና እንደዚህ አይነት ድራማ የምትሰሩት? እንዴ ሞኝ ነው እንዴ ምን መስላችሁኛ? እምትቀጁ ድምፁ እየቀዳሽ ያለሽው ድምፅ ሃይሚን ለማቃጠልና ሃይሚን እንድትቀና ለማድረግ ሆነ ብላችሁ ያቀነባበራችሁት እንደሆነ ከድምፅ ቅጂው ያስታውቃል። እኛ ሞኝ ወይም ፋራዎች አይደለንም። በጣም 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 ነው የምታስጠይው። ለምን ጠርተሽ ትናገረኛለሽ? ያ ከኔ ህይወት ነው አይደል? ስለምወድና ስለተሰማኝ ስተትህን አድርግ ካብሳላ ጋር አዲስ ወይ ጀመርኩኝ አይደል? ስተት ላይ ስተት አጨምር። እኔ እውነቴን ነው የምነግራችሁ። ሃይሚ በአንድም በሌላም ለመናገር የፈለገችው ነገር ብሩክ ለምን እየገባው እንዳልሆነ ሊገባኝ አልቻለም። በዚህ መሃል እንዴት እያሳዘነችኝ እንደሆነ እች ልጅ ይሄ ቃል አውጥቼ ልናገር የምችለው ነገር አይደለም። እኔ ቃል ሳጣ በጣም ብዙዎቻችሁ አታቁኝም። አንድ በአንድ ያደረገቻቸውን ነገሮች በጣም ብዙ ነገር ተናግሬ ያውቃለሁ። እኔ በሁለቱም መሃል ቆሜ ለሁለቱም አንድ ሚዛን ሳላዛንፍ እማወራ ልጅ እንደሆንኩ ታቆኛላችሁ። ግን የእውነት ዛሬ ሃይሚ በጣም በጣም ነው ያሳዘነችኝ። በዚህ ተንከሲስ በማይረባ ድራማቸው በዚህ ደረጃ ለመናገር የምትፈልገውን ነገር እንኳን ባለመረዳት ውስጥ ሆኖ ልታስረዳው ስትሞክር ሳያት በጣም ነው ያሳዘነችኝ። እውነቴን ነው የምነግራችሁ። ብሩክ እቺ አሁን የጀመርካት ነገር ነገ ከነገ ወዲያ ዋጋ በጣም ስታስከፍልክ ማየት አልፈልግም። ከወዲሁ ቋጫት። አብሳላት እኔ ስምሽን ራሱ መጥራት እንዴት እንደሚያስጠላኝ የእውነቴን ነው የምነግርሽ። ስራሽ ሌላ፣ ስምሽ ሌላ ነው። ስነ ስርዓት ብትይዢ ከወዲሁ በጣም ጥሩ ነው ብዬ አስባለሁ። ለራስሽ ለህይወትሽ በጣም በጣም የሚያስጠላ ነገር የሚያስጠላ የህይወት ገመና ነው እየጻፍሽና እየሰራሽ ያለሽው። አድርሱላት በእናታችሁ። አንቺም እንደሱ ነሽ። አዳምጡ በደንብ ስሙ። ባትናገሩ ደስ ይለኛል። ተሰማሽ? በጣም ተሰማኝ። ደበረሽ? ከደበረሽ መውጣት ትችያለሽ። ስናገረው መስማት ካልፈለግሽ ማለት ነው። የእውነት ግን የእውነት እንደዚህ ሃይሚ የተባለች ቁጭ ብለው መስማት የእውነት ጆሮ ፈቀደ? ብሩክ አንቺ መውጣት ትችያለሽ፣ ቤቱ የሱን ስለሆነ አንቺ ውጪ። ቁጭ ብለህ የምትሰማው ይሄንን ነው ብሩክ። በጣም በጣም አዝናለሁ። በጣም እኔ ዛሬ እንደ ሃይሚ ያሳዘነኝ ሰው ካለ የእውነት በቃ ማለት ለመናገር የምትፈልገውን ነገር ለማስረዳት ስትሞክር የሱ አለመረዳት፣ የዚች ተንከሲስ መሃል ላይ የገቡ የሷን ንዴትና የሷን ለመረጋጋት መሞከር እየበከለች መሃል ላይ የማይሆን ቃል እንድታወጣ ሆነ ብላ የምታደርገው ነገር በእውነት እንደ ሃይሚ ዛሬ ያሳዘነኝ ሰው የለም። ከእሷ ጋር ጥሩ ጊዜ የማሳልፍበት ቀን ቅርብ ስለሆነ በተለይ ሜቢ ነገ ምናምን ሊሆን ይችላል የህልሜ ቀን ስለሆነ እንድትገኝ ፈልግ። አረ በደስታ ቆይ የህልምህ ቀን ስለሆነ እንድትገኝ ትፈልጋለህ አይደል? የእውነት እያደረክ ያለው ነገር ነገ ከነገ ወዲያ በጣም ዋጋ የሚያስከፍልክ በጣም ብዙ ነገሮች እንዲቆጩ የሚያደርግበት ስለሆነ ብሩክ፣ እኔ ነገ ከነገ ወዲያ አውቄ ነው ላስቀናሽ ነው ይሄን ሁሉ ነገር ያደረግኩት አንቺን ወደ እኔ ለመመለስ ነው ብለክ እንደምትመጣ ቃለሁ። በነገራችን ላይ እንደምትመጣ ቃለሁ። ግን አሁን በአንድም በሌላም አንተም እሷም እየተናገራችሁ ልጅቷ አእምሮ ውስጥ እየፈጠራችሁት ያለው ነገር ዋጋ ያስከፍላችኋል። ስነ ስርዓታችሁን ያዙ። ስነ ስርዓታችሁን ያዙ ብያለሁ። ያዙ። እኔ ከዚህ በላይ በጣም ብዙ ነገሮችን መናገር አልፈልግም። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። ነገ ከነገ ወዲያ በጣም መልካም ነገርን ፈጣሪ እንዲያሰማን ጸልዩ። ምክንያቱም እሱም ሌላ ነገር ሃይሚም አሁን ነገ ከነገ ወዲያ ሌላ ነገር አስባ መምጣቷ ስለማይቀር ፈጣሪ መልካሙን ሁሉ እንዲያሰማን እናንተም ጸሎት አድርጉ። ለማንኛውም አዳዲስ የሆናችሁ ሰብስክራይብ ማድረጋችሁ በፍጹም ሳይረሳ፣ ቪዲዮውን ላይክ እያደረጋችሁት ውጡ። እንዲሁም እዚህ ስክሪን ላይ በጣም ጠቃሚና አሪፍ ቪዲዮ አስቀምጬላችኋለሁ። እየገባችሁ ንኩትና እዛ ጠብቃችኋለሁ። እዛ እንገናኝ። አብራችሁን ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።